እሺ እኛ ልጆች አሁን በዚህ ሰዓት ምንድነው የምናወራው? እናንተ ፍረዱልኝ። ፍቅር ላይ ናቸው። ፍቅር ሰው ፍቅር ውስጥ ሆኖ ምንድነው የሚያወራው? ሁለት ቀን ያኒ ይኸውልሽ፣ ስለ አብርሽ እኮ አይሚን ዝም በሉ፣ ስለ አብርሽ አታውሩ፣ ስለ አበጋዝ አታውሩ እያለች እኮ ነው መሲ። ምንድነው ይኸውላችሁ፣ ይሄን ቃል አትጠቀሙ እዚህ ጋር ማለት ነው። ሁላችሁም ከኔ ጋራ ነው የምትጣሉ፣ ሁላችሁም ማለት ነው። ይሄን ቃል አሁን ሬችዬ ለምን እንደመጣች ጠይቃት። ኦብስዬ ተይና ሬች ሞይትሽ ኦብስዬ ሬች ጋር አውሪ በእናትሽ። በቃኝ እኛ ስለ ዩቱበሮች ይታው በቃ አትበሉን። እኛ ይኸውልሽ ሃይሚን ስለ ሃይሚን ከወደድን ነው ምናምን ምን ሆነሻል መሲ? አንቺ እኮ አሁን እኛ እንደሰደብኑ አድርገሽ ነው። ብዙ ጊዜ አንድ ቀንም እንደዚህ ተጣልቻለሁ። ለምን አሁን እኛ ወይም ስለ አብሬሽ ሌላ ነገር ሃይሚ ይከፋታል እንደዚህ እኛ እሷን የሚያስከፋ ነገር ለምን እሷን የሚያስከፋ ነገር ነው እንደምናወራው? ምን ሆናችኋል እንዴ? ለምን ነው አንዳንድ ጊዜ የምትናገሩትን ነገር ንግግር እወቁ። እዚህ ጋር የምትናገሩትን ንግግር እወቁ መጀመሪያ ማለት ነው። ለምን እኛ ለምን ሃይሚን ወደናት እነሱ እስቲ ከእንትና ጋር ሲመጣ ኤፍሬም ከብሩኬ ጋር ሲመጣ ምን አደረግ ነው? ወንዶቹን ወደዛ ትተን እኮ ሃይሚን ይዘን እየተጓዝን ነበር። ለምን እሷና ለምን እሷን ወደን ወይም ደግሞ ለምን እሷን በምን መንገድ ነው አሁን ማፍረድ ስለማንችል ወንድሟ ስለሆነ ነው። እሷን ብቻ ይዘን ሶስቱን ወንዶች ወደዛ ያጋለን ነው። ወንዶቹ እንደፈለጉ ይሁኑ፣ ለእሷ ብቻ አስተያየት እየሰጠን እሷ እንድትጠነክር ብቻ ነው። ለምን ሴት ስለሆን ማለት ነው። እነሱ እንደፈለጉ ይሁን ብለን እንጂ እሷን የሚያስከፋ ብንናገር ኑሮ እንደ ማንኛውም ሰው ያን ጊዜ ለምን መጥቶ ህይወቱ ላይ ገባ፣ ለምን ህይወቱ ላይ እንደዚህ አደረገ ብለን ሁለተኛ ማንፈሳየቅ። ይሄ ደግሞ ይሄ ሃይሚ ከፋታል እንደዚህ ምናምን የሚያስከፋ ነገርም አላወራንም፣ አናወራንም፣ አናደርግም። ስለዚህ ማውራት ጠንቅቀን እናውቃለን። ሪች ዜድ ሼር አድርጋልኝ ነው አለች። ዜድ ፈልጋት ነው ሪች አውሪ ነኝ ሪቾ ኧረ እኔ ተሳስቼ ይሆናል። እኔ ውድ ተቀምጭ ወይ ዋይ ወይኔ ጉድ ይፈላ። ዜድ ሼር አድርጋልኝ ነው አለች። ሬች ወይ ተሸክበችና አውሬውን ካመጣሽ በእውነት ለእኛ ልጆች ሸር አደርጋለሁ ብዬ አውቄያለሁ። ወዴብኝ ወይኔ ጉዴ ፈላ። ወደዛ አታላልሱ በእናታችሁ። ያልፈልግም ነገር እናት አንቺ ምን ሆነሽ ነው? ዝድ ምን ሆነሽ ነው? ወይኔ ጉዴ ፈላ። ህዝቡ አበደ እንዴ? ነገር አይደለም። እንዳው እኮ ምንም አላለም። እየተጃወተ እንዴት ዜድ ሸር አድርጋልኝ ነው ትያለሽ? እንዴ መጥፎ ነገር እንዲሆን ሸር አድርጋልኝ ነው ልትይ ነው? መጥፎ ነገር እኮ አይደለም። ታዲያ ስመጣ እኮ ያገኛል። በሰላም ነው ወይ የመጣሽው ሲሉኝ እኮ ነው መጥቼ ስለማ ፈልጋሳሽኝ የመጣ ኧረ ችግር የለውም። እንኳን በሰላም መጣሽ። እንኳን መጣሽ። ነው ብዬ ጨሩ እንዴት ነሽ? እግዚአብሔር ይመስገን። ዜድ ሸር አድርጋልኝ ነው ስትል ደነገጥኩ። አውዝ ቢላ ቆይ እስኪ አንዴ ኦብሴ ምን እያለች ነው? አንዴ ዝም በሉ ወይ ኦብሴ ሄርሜላ ዞራ ዞራ እኔ ናት ሙሉ ቀን ማወራው ስለ አበጋዝ ነው። ስለ አበጋዝ ብቻና ብቻ ነው ማወራው ነው። እኔም ብትጠይቁኝ ማለት ነው። በትይንክ በጂጂና አንቺ ሰዎቹን አሳኝቶ ሄደ ቆይሏል። ሰዎቹን በተኙበት ጥሏቸው ልም አሁን የማን ነው የምታነጋግሩት? እኛ ኮሳ አይተናል። ግን ተትላንት ወዲያ ቆይ የሆነ ፌክ እንደሚያረጋቸው ተጠራጥረው ነበረ። ሰርቶላቸው ሄደ። እና እሺ
ጎበዝ ረካ ወይ በቃ አታቆሚም። ለምን እናቆማለን? ኦብስዬ እሷ ቦታ ካየች አሁን ኦብሴ እንትን ስላ ሪችዬን አውሪ እንዴ ኧረ ጨረቃ ታይ እኔ ኦብሴን ጥያቄ ስላለኝ ነው። ኦብሴን ማግኘት አልቻልኩም እኮ አንቺ ቦታ ወይ ኦብሴ ኦብሴ እባክሽን እኔን ስሚኝ። ጨረቃ ማን ብለዋት ወርቹ መጣይበት መንገድ እኮ ነገረች አይደል? እንደ ጨረቃ ኦብሴ አንቺ ሽኖ ሰስሽ ናኑዬ ስለዚህ ተናገረች አይደል? ተናገረች እኮ በቃ። ስለዚህ ያው እነሱንም ማየት ሰዎቹ ጠጥቶ ነው እንደ የገቡት ወይ ነገር ነው አይደለም ወይ ፈሪሆቹ ምን ሆኖ ነው ወደ ወሮች የተገለበጡት? ዩቱበር ኢትዮጵያ ዩቱበር ላይ ወይ ጠብቀዋል። አሁን እኔ ያሳስበኝን ነገር ለምን አትሰሙኝም? ከጨረቃ ዛሬ ደግሞ ዳኒ ይመጣል እኮ ዳኒ ይመጣል። አናቷን በሏት፣ አናቷን በሏት፣ አናቷን በሏት። እሱን አይደለም እኔ ጥያቄ አሁን ማለት ነው ነብዬ ኤጀን ያዥ እንግዲህ ይመጣል። ተያዙ ዛሬ ሙዲር ራሱ እኮ አንቺ ወረደ፣ በጣም ወረደ። ኦብሴ እናወራለን ስለነ አበጋዝ ችግር የለውም። ወላሂ ነው የምልሽ ለሊት ሁሉ እያሰብኩት ነበረ። አንዴ ጨሩ እሺ ልጆቻችን ቻናል እየወረደ ነው፣ ገስት እንስራላቸው። ሁለተኛ ለሌላም ቦታ ገስት እንዲሰሩ መናገር ካለብን እናድርግ። የልጆቻችን እንትን እየወረደ ነው ያለው እየታየ ስለ ሌላ ቤት ታወራላችሁ እናንተ። እኛ አሁን የሚያስጨንቀን የልጆቻችን ጉዳይ ነው። ገስት ቀንም ማታም ገስት እንዲሰራላቸው ይኸውልሽ ነብዬ እናድርግ። አንዴ ጨርስና ጨርዬ ታወሪያለሽማ። ገስት ጠዋትም ስንገባ እንስራላቸው፣ ማታም እንደገባን እንስራላቸው። የግዴታ ቁጥሩ ስለጨመረ አይደለም። ገስቱ ቪዮ የለውም እንስራላቸው። ሌሎቹ ሼር እናድርግ። እማ ሼር ማድረግ ብዙ ቦታ ገስት እንደ ድሮ እየተሰራ አይደለም። አንድ ሁለተኛ ፌስቡክ ያላችሁ ልጆች፣ ትልልቅ ፌስቡክ ያላቸው ልጆች በፌስቡክ ግማሿን እንኳን የመጨረሻዋን ፓርት ምናምን እዛ ላይ ሼር እያደረግን ለምናውቃቸው ሼር እያደረግን ለራሳችንም ግሩፕ ሼር እያደረግን እናድርገው። ወላይ ማታ በጣም ሳስብበት ነበረ። እሱ እንስራላችሁ፣ ሼር ላይክ እንዲደረግ እንናገር። ጉብስዬ ስትናገር ላይክም እንዲደረግ ሼርም እንዲደረግ ሁሌ በተደጋጋሚ እንናገር። ሪች ምንት ያለች እስኪ ሞትሽን ክፈች። እናንተም ግሩፓቸው ላይ ምንት አስተላልፉ። ስለመጣሽ እንዲያም አሪፍ ነው። መጣው ብላ ጽፋ ነው እኮ ግን ሙይ ተያዘች። መጣዋለች እንደገና ለነ አናንም ለነ ገላኔ ጋር ዋናው ነው። ኦብስዬ እስኪ እንት ድምጽሽን አስተካክይ። ምንም አይሰማም እኮ እናንተ ትሰማላችሁ? ዳና ንፋስ አለው በዛ ላይ ድምጽ አይሰማም እኮ ንፋስ አለ አይሰማ። አሁን አውሪ። አሁን ይኸውላችሁ ምን እንዲምጣ ምንም በእኛ ልክ እንዳሁን እኛ ጋር አሁን ልክ ዘርፌን አስገባት። ከታች ዘርፌ አለች፣ እንቅናም አለች። አስገቧቸው። የማያወራ ሰው አውርዱና አስገቧቸው። ኦብስዬ ምንም አይሰማም። እስኪ የምታስተላልፈው ነገር ምንም አይሰማም። እስኪ ያስተካክሉ ስልክሽን ይሻላል። እንደ ምንም አይሰማም እኮ እኔ አመሰግናለሁ ስላስገባሽኝ። ልውረድላት። ዘርፌን አስገቢያት። እሺ አታወሪም? አይ ይቆብታችሁኝ ያዳምጣል። እሺ ማስዬ እሺ አገር ያክልልኝ የኔ እናት። ኧረ ችግር የለውም። ምን ሆነሽ ነው? ኧረ አስያዝወደኝ። ምን ሆነ ነው ስልኬን ቢል በሌ ስልኬ እኔ ጋር አይደለሁም። ነቦ አስወጫት። ወርዳለች። የኛ ልጆች ናቸው የተጠራረቡ እኮ
ሁሴን መልሻታ። ሰላም ሰላም፣ እንዴት ሰላም እንዴት ነሽ ዘርፌ? እንዴት ነሽ ዘርፍዬ? ሰላም ነሽ? ወይ ዘንድሮ ብሎ ኤፍሬም ማውጣት ያለበት ዘንድሮ ነው። ኤፍሬም ታምሩ ወይ ዘንድሮ ታፕታፕ አርጉ። ታፕታፕ እያረኩ ነው። የዘንድሮ ቀን እኮ ይኸውልሽ ነገር ስትፈልገን ፋፊን አስገቡ ስትል ሚሚ እናት ሲኖራችሁ እንዲህ ነው ትለናለች። እንዴት ናችሁ? ደህና ናችሁ? ቆይ ትገባለሽ። እኔ እናንተ እቺ እንደ ኦፍሴ ብቻ አንዴ መልእክት ታስተላለፍና እኔም ልስማ ብዬ ነው። ዘርፍዬ አይዟችሁ፣ ከታች ያላችሁ ጠብቁ፣ እንወርዳለን። እኛ ትተነፍሳላችሁ። አትውረጂ። አሁን አትውረጂ። ቆይ መልእክት አለ። መልእክቱን ስሚና ትወርጃለሽ። ኸላስ ኦፍስዬ ትመጣ ይወርዳለሁ። ችግር የለውም፣ እንወርድላታለን። ሰላምታውን ልናደርሳችሁ ነው። ሰላም ናችሁ? ከታች ሆነን እናዳምጣለን። ምንም ችግር የለም። ዋናው ሰላምታ መለዋወጡ ነው። ከብዬ እንዴት ዋሽ? ደህና ነሽ? ሚሚዬ እንዴት ነሽ? አንቺ ኑር። ሺህ ዓመት ነገሩ ሺህ ዓመት አይኖርም እንጂ ኑር። እግዚአብሔር ያደርጋል ብቻ ይችላል። ሁላችሁም ሰላም ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ደህና ነሽ? አለው እኔ ውድ እግዚአብሔር ይመስገን። ሚሚ ሰላም ሰላም። ልጆች ደህና ናቸው? ሰላም ናቸው። እግዚአብሔር ይመስገን። እኔ እናት አንቺ ቤተሰብ ወይኔ ያትዝጊኛ በእናትሽ ሰላም ስል ሰላም በይ። ታስጠላ። ሰው መጣች ደግሞ መድኃኒዓለም ቅንቅናም። ቆይ ትገቢያለሽ አንዴ ኦፍስዬ ትንጣ። አዎ እና ፋፊዬ እኔ እንዲህ ነኝ እኮ የሌላችሁ ያለው ነገር ነው። ምንም አልተፈጠረም። ሰላም ነው ማብራትዬ? አረ ምንም አልተፈጠረም። ወሬ ነው። አይ ምንም የተፈጠረ ወሬ ነው። እንደዚህ ወቁት። ያ ስለ ልጆቹ ቻናል ነው ያወራኝ። ታስተላልፍ ስለሆነ መልዕክት እየጠበቅን ነው። ሌላ ነገር የለም እናቴ። አይ ሊኖርም አንቺ እግዚአብሔር ይመስገን ሰላም ነው የምፈልገው። ዘርፌ ለምን ወረደች? ገብታ ነበር። ኔትወርኳ ነው። ኧረ አለች የለችም። ታች ናት ታለች። ማነው የገባው? መንስታር ነው የሚያስፈልገው። መንስታር መታለች። አሁን አስገባት። እስኪ እኔ ከታች እየሰራሁ ነው። እሺ ችግር የለም። ታገስ ተቀመጪ። እኔ ከታች ሼር አደርጋለሁ። እሰይ ሄሎ ወሽሪት ይሄን ሰው ካወይ شو هذا أطلب هذا اللي خزي هذا قوي شان ሳይለንት አድርጊ። ሚዩት ያጅልኝ ሚሚዬ፣ ሚዩት ያጅ የኔ ቆንጆ የኔ ኬክ። ሌላ ቤት ወሰደኝ አሁን ማለት ነው። ከዚህ ለወጣ ሌላ ቤት አሁን ይሰማል። ይሰማል በደንብ አድርጎ አሁን ይሰማል። ወይኔ ጉዴ ፈላ። የሆነ ነገር ሳት ላይ ረስቻለሁ። ቆይ እስኪ የእናንተ ነገር አይ እኛም ወቅተን ቀረን እኮ ያ ውዶቼ እናንተ ግሬሽ አይ እሳት ላይ ያርገ እሳት ላይ እኔ አሁን እና ይኸውልህ አንዳንድ ጊዜ ቪዲዮዎቹ ብዙ ጊዜ አሁን የሚወራ ስለ ቪዲዮ ገስት ተከፍቶ እየተወራ ያለ እስካሁን ያየሁት 2 ቤት ብቻ ነው ያየሁት። ከዚህ በፊት 7 8 ቤት ይከፈታል። 9 እዛም ስትሄጂ ጥሩም ሰሩ ሌላ ነገርም ጥላቻም ቢኖር እንደዚህ እንትን አይልም። ኦዲየንስ አሁን ምን እንደነካ አላውቅም። ፍቅራቸውን ከተገላለጹ በኋላ ገስት አይከፈትም። እንደዛ ፕራንክ ራሱ ሲደረግ አሁን በብዛት እንዳየሁት ከሆነ ሃናን እና ሃናን ግሩፕ ይከፍታሉ። ሃናን ግሩፕ ማለት ነው። ሃናን ግሩፕ እነ ገላኔ ጋር እንደነበረበትና እዚህ ቤት ብቻ ነው እየተከፈተ ያለው። በቋሚው ወደ ቦታ በድሮ ያልተቀየረ እንደዛ ነው ብዬ ነው ማየው። እና የነ ሃናን ግሩፕም አሁን ብዙ ጊዜ ያለው ቪዲዮ እንደተለቀቀ ገብተው ያወራሉ፣ ይስቃሉ።
ቪዲዮ አይቶ ከጨረሱ በኋላ ግሩባችሁ ላይም ደግሞ ሄዶ እንደዛ ሌሎች ግሩብ ስላቸው በውስጥ አይደለም። አሁን ለምሳሌ ከኛ ጋር አሁን ወይም ነቡ ወይም ደግሞ ብዙ ሰው ልጆች አሉ ይከፍታሉ እንትን ማለት ነው። እና ያ ጊዜ ሁሉን ነገር እንደዛ ይደረግ ነበር። አሁን በፍቅር ሲመጣ ብዙ ነገር ትኩረት አይሰጥም ሰው እንትኑ ላይ ማለት ነው። በቃ እንደዛ ነው የሚመጡት። ሌላ ትኩስ እንደሌለ ስለሚያውቁት የተቆራረጠ ቪዲዮ አሁን እንትሮ አያዩም። ችግሩ ይሄ ነው። ተቆራርጦ እዚህ ይመጣል። በቃ ደጋግሞ ዩቲዩብ ላይ አይገባም። ያ የተቆረጠው ቤት ገብቶ ቲክታክ ላይ ቁጭ ብሎ ያንን የሚወደውን ፓርት ብቻ ነው የሚየው። ቲክታክ ላይ ቁጭ ብሎ ማለት ነው። ችግሩ ይሄ ነው። የሆነ ነገር እንኳን ሲጀመር ካልተሳደቡ በስተቀር አንዳንድ ጊዜ ይኸውላችሁ፣ ቅድምም እኔ የተናደድኩት ስለዚህ ነው። ስለነሱ አታውሩ። ከተሳደቡ ብቻ ክብር የሚነካ ስድብ፣ ፎቶ የሚዘቀዝቁት ብቻ መናገር ትክክል ነው። ግን ቪዲዮአችሁ ላይ በቃ አታውሩ። አንድ እንትን አድርገው በቃ ስለሱ ነገር አታንሱ፣ ስለአከላይ ነገር አታንሱ፣ እንደዚህ አታንሱ አይባልም። ለምሳሌ ተናግሬያለሁ ከዚህ በፊትም ማለት ነው። በዛኛው ሳምንት ላይ አንድ ሰው ቪዲዮ የለቀቀ ይኸውላችሁ ሰውን ለማስናናት ወይም ለማስተማር እዛ ሰው የራሱ እንትን አለ፣ የራሱ አላማ አለ። ለማስተማር ሊለቅ ይችላል፣ ለማስናናት ሊለቅ ይችላል። ይሄ ፕራንክ ሰውን ያስተምራል፣ ይሄ ፕራንክ ደግሞ ሰውን ያስናናል ብሎ ነው የሚሰሩት ዩቲዩበሮች ማለት ነው። ፊልም ሰሪዎች፣ አክተሮች ምናምን ተው። አንዱን ለማስናናት አንዱ ደግሞ ለማስተማር ወይም ደግሞ እርስ በራሳቸው ማንነታቸውን የሚገላለጹበት ነው ፕራንክ ሲሰሩ ማለት ነው። ስለዚህ ደግሞ እነሱ ያደረጉትን ድርጊት ላይ ያጠፉ እነሱ ራሱ ያዳምጣሉ። የቱ ጋር ስህተት እንደሆነ የቱ ጋር እነሱን ይጠቅማቸዋል፣ የቱ ጋር ስህተት እንደሆነ ፕራንክ እንደ አታውሩ። በቃ የሆነ ነገር ስህተት ከተሰራ በቃ ስላከለ አታንሱ አይባልም። ያ ስህተቱ ቦታ ላይ እነሱን ይጠቅማቸዋል። እነሱን የምትወዱ ከሆነ ማለት ነው። ማንኛውም ሰው ስለ አሁን ስለ ዩቲዩበር ስለ አብርሽ ካወራን ወይም የአብርሽ ደጋፊ ሆነን ስለ አብርሽ ስላወራን ሃይሚን ይጠላዋታል ማለት አይደለም። ይሄን ማወቅ አለበት። በቃ ስለሷ አብርሽን የምትወዱ ከሆነ ስለ ሃይሚ አታውሩ አይባልም። ካልሰደቡት ቪዲዮ ላይ እንደዚህ ያድርጋለች እንደዚህ አስተያየት እየሰጡ እያወሩበት እየሳቁበት እየተጫወቱበት ከሆነ ምንም የሚያስከፋ ነገር የለም። ለምን እስቲ ይቃወመኝ ማንኛውም ሰው መጥቶ ይሄ ትክክል አይደለም ብሎ ከኔ ጋር እንዴት ነው የምታየው? ምን እንዳሉ ታውቂያለሽ? ከዚህ በፊትም ተናግሬያለሁ። አንድ መሀን እናት አለች። ባሏ ስራ ቦታ ነው የሚሄደውና ይደብራታል። ማታ ማታ እንትን ይሄዳል። ማታ ማታ ሲሄድ ጊዜ እንደዚህ ዩቲዩብ ቲክታክ ተከፍቶላት እንዳይደብራት መሀን ናት። ልጅ አትወልድም እና አሁን አትወልድም በቃ አለቀው እና ትወልዳለች ብሎ ብዙ መስዋዕት ተከፍሏል። በውስጥ ታወራኛለች እና እዚህ ጋር ራሱ ትመጣለች አንዳንዴ ማለት ነው። ዩቲዩባቸው ብቻ ነው የምታየው አሁን እና እንደዚህ እስክሮን ስታደርግ ሃይሚና ብሩኬ ያመጣሉ ቲክታክ ላይ ታያለች እና ወይኔ መንታ መስሏት በዘፈን ነው እየመጡ መንታ ወይም እህትና ወንድማሞች መስሎኝ ነበር አለች እና ወይኔ ልጆቼ ቢሆን እንደዚህ አይነት ልጆች ቢሰጡኝ ብዬ ያችን ልጅ ፎሎ አደረኩትና መከታተል ጀመርኩት አለች። ያቺ ፎሎ አድርጋ ማለት ነው። መከታተል ስትጀምር ላይፍ ትገባለች። እንዴት እንደምጠይቃት ቲክታክ ብቻ ነው የሚሰሩ መስሎኝ የራሷ መስሎኝ ነው አለችው ልጅቷ ማለት ነው። እናት ማለት ነው። እቺ እናት ማለት ነውና ከዛ ስትከታተል ላይፍ ይከፈታል። ዛሬ ለቀቁ እንዴ ምናምን ብሎ ላይቭ ላይ ያወራሉ። እንደዚህ ነው እንደዚህ ብሎ ይንጫጫሉ። ሲንጫጩ ዩቲዩባቸውን ሃይሚ ብላ ስላወራች አንድ ልጅ ሃይሚ ቤት ነው የተለቀቀ ሃይሚ ቤት ነው ይሁንና እንደዛ ብላ ሲያወሩ ሄጄ የሃይሚን ሃይሚ ብዬ ጽፌ ሰርች አድርጌ ዩቲዩባቸውን አግኝቻለሁ አለች። ዩቲዩባቸውን አግኝቼ አሁን ልጆች የለኝም አልልም፣ ልጆች አሉኝ እግዚአብሔር ከፈቀደ